ከ23 ዓመት በላይ በኮንስትራክሽን ልምዳችን ያውቁናል። ከ8 በላይ እህት ኩባንያዎች ባለቤት የሆነው ባማኮ ሪል ስቴትስ በመሃል ከተማ ላይ አፓርትመንት ቤቶቹን በመገንባትና በማስረከብ ብዙዎች ያውቁናል። አሁን ደግሞ ለእርሶ የሚሆን ታላቅ የምስራች ይዘንላችሁ መጥተናል። በመሃል ፒያሳ ላይ ሙሉ ለሙሉ ሬዚደንሻል የሆነ G+15 አፓርትመንት ከ84 ካሬ ጀምሮ በ7 ሚሊዮን ብር ሙሉ ክፍያና በ15% ቅድመ ክፍያ ለጥቂት ጊዜ በሚቆይ ፕሮሞሽናል ዲስካውንት ላይ ነን። ለበለጠ መረጃ በ0913 64 22 27 ወይም በ0911 79 23 13 ላይ ይደውሉልን። ይህ አዋዜ ሰበር ነው። የኢራን እስላማዊ አብዮት ዘብ ኮር የባሕር ኃይል ከፍተኛ አመራሮች በሙሉ ተገደሉ። የእስራኤል መከላከያ ኃይል አይዴፍ እንደገለጸው ዋናውን የእስላማዊ ዘቡ ባሕር ኃይል አዛዥ አሊ ሬዛ ታንግሱሪን ይጨምራል። ትናንት ሌሊቱን ገደልናቸው ብለዋል። ዋና አዛዡ ታንግሲሪ ከከፍተኛ መኮንኖቻቸው ጋር ሆነው ባንዳር አባስ በሚባለው የኢራን የወደብ ከተማ የባሕር ኃይል ቅጥር ግቢው ስብሰባ ተቀምጠው ነበረ። በሕይወት የወጣ የለም። ከዋና አዛዡ ጋር ለስብሰባ በተቀመጡበት ያለቁት የእስላማዊ ዘቡ ባሕር ኃይል ዋና የስለላ ኃላፊ ብሄናም ሬዛኤምም ናቸው ብለዋል። የሌሎች አዛዦች ስም አልተገለጸም። ታንጊሲሪ ላለፉት 8 ዓመታት ባሕር ኃይሉን መርተዋል። ኢራን በሆርሙዝ ሰርጥ የጣለችውን ሸምቀቆ የቋጠሩትም እሳቸው ናቸው ብለዋል። በጭራሽ ያልተጠበቀ ለማለት አይቻልም። ኢሳያስ ያው የዚህ ጦርነት አካል ነው። ይሄ እንግዲህ ዲካፒቴሽን የሚባለው በእስራኤል በኩል ተደጋግሞ የተገለጸ ነው። በዋና አዛዦች ደረጃ፣ በሁለተኛ ደረጃ አዛዦች ደረጃ እነሱን በሚተኩት አዛዦች ደረጃ ብቻ ሳይሆን በተዋረድ እስከ ሻለቃና ጋንታ አዛዦች ድረስ በመውረድ በአጠቃላይ የኢራን ወታደራዊ ተጋድሎ እንዲበታተን፣ ቅንጅት እንዲያጣ እና በዚህም የተነሳ የመዋጋት አቅሙን በመሳሪያ በአዛዥና በታዛዥ መካከል ሊኖር የሚገባውን ቁጥጥር እንዲያጣ ማድረግ የውጊያው ስትራቴጂ መሆኑ ታውቆ ይህንን እያደረገች ነው ያለችው እስራኤል እና እንግዲህ ካሁንም እንደምንሰማው ዜና ባንዳር አባስ በሚባለው የወደብ ከተማ አጌን እነዚህ የኢራን እንግዲህ ኢራን 2 ባሕር ኃይል ነው ያላት። የኢራን ጦር አደረጃጀት 3 አይነት ነው። በነገራችን ላይ ኢሳያስ ከላይ ያለው ይሄ እስላማዊ ዘብ ኮሩ ነው። ሌላው ደግሞ መደበኛው ጦር አለ። መደበኛ ሰራዊት አላት እንዳ የመደበኛው ሰራዊት አካል የሆነ ባሕር ኃይል አላት እና ሚናዎች አሉት የሚሰራቸው። ነገር ግን በእነዚህ ላይ ለብቻው እስላማዊ ኮሩ ይሄ የሚሳኤል ምርቱ፣ የሚሳኤል ምርምሩ፣ የህዋ ምርምሩ፣ የሰርጓጅ ጋር በተያያዘ እነዚህ በብዛት በቴክኖሎጂ የታገዘ በኢራናውያን ህይወት ሁሉም ውስጥ ያለ ትልቅ ፓወርፉል አካል ነው ይሄ የአብዮታዊ ዘቡ። ስለዚህ ዋናው መሪ ነው እና አሁን እንግዲህ ለምሳሌ ሆርሙዝ ሰርጥ ትልቁ የኢራን ስትራቴጂ ነው። ኢራን እስራኤልና አሜሪካንን ገትራ የያዘችበት ወይም በዚህ ጦርነት ውስጥ እነዚህ 2 ኃያላን ሀገሮች ባላቸው ኃይል ፈጣን ድል የሚጠብቁ ቢሆንም ያንን ድል በማራዘምና ከእሷ ጋር ከአካባቢ ባለፈ ዓለምን ሁሉ የኢኮኖሚ ጫና ውስጥ በመጨመር ዶናልድ ትራምፕን ራሱ የፈላ ዘይት ላይ የማቆም ስትራቴጂውን መሰረቱ ማነቆ ሆርሙዝ ሰርጥ ነው። ገብቷል። ይሄ ስትራቴጂ ይፈልጋል። ይሄ አመራር ይጠይቃል።
እና ይሄ ጄኔራል ይፈልጋል እና ይሄን የሚመሩ የሚያቀናጁ ሰው ናቸው እንዳለ ማለት ትችላለህ። የሊደርሽፑ ነው የሚለው እና ሊደርሽፑ በባንደራባስ በምትባለው የወደብ ከተማ ጽህፈት ቤቱ ያው እንግዲህ ይሄ የፈረደበት አንደርግራውንድ የምትለው ነገር ይኖራል። በተወሰነ ደረጃ መከላከል ያስችለናል የምትለው አይ ቲንክ እንደዚህ አይነት ነገር ነውና በአንድ ቦታ በተመሳሳይ ሰዓት በአንድ ጊዜ የባህር ኃይል አመራሩን ማጣት በጣም ከባድ ነው ኢሳያስ። እና ይሄ ነው የደረሰባት ኢራን። አሁን ከዜናው እንደምንሰማው ዓለም ኢራን እጅግ በጣም ጠንካራ ሀገር ናት። ከምታመርታቸው መሳሪያዎች አንጻር ስንመለከት ሚሳኤሎቹ ራሳቸው ቀላል አይደሉም። በነዳጅ ሀብትም ደግሞ የበለጸገች ነች። በሌላ መልኩ ደግሞ ስንመለከት ከሌላው አረብ ሀገራት በተለየ መልኩ ለጦርነት በከፍተኛ ሁኔታ እየተዘጋጀች ያለች ሀገር ናት። አሁንም በዚህ በጦርነት ውስጥ ነው ያለችው። ግን የስለላ መዋቅሯ እንዴት ቢላላ ነው? ወይስ የእስራኤላውያኖች የስለላ ጥንካሬ ነው እዚህ ላይ የምናየው? እስቲ እንደው ስለ ቪፐር እናንሳ ብንል አሁንስ ኢራኖች እየተሰለሉ ያሉት በምን አይነት መንገድ ነው? ምክንያቱም እነዚህ ታላላቅ ሰዎች በቀላሉ የእስራኤል ኢላማ ሊሆኑ የቻሉት ምን አይነት የስለላ መንገድ ቢኬድ ነው? እንደው ከእስራኤል ካሁን ቀደም ከተጠቀመችባቸው የስለላ ሂደቶች አንጻር በማነጻጸር ልታስቀምጥልኝ ከቻልክ ብዬ ነው። እኔ ማለት የምችለውን ወይም ማለት የሚቻለው ይሄ ጦርነት ዛሬ አልተጀመረም ነው። ይሄ ጦርነት ዛሬ አልተጀመረም። ቴክኒካሊ እነዚህ ሁለት ሀገሮች ላለፉት 2 እና 3 አስርት ዓመታት ውጊያ ላይ ነው ያሉት። ቢያንስ ላለፉት 2 አስርት ዓመታት እና በዚህ ጊዜ ውስጥ በእስራኤል በኩል ያሉት መሪ ኔታንያሁ ናቸው። በኢራን በኩል ያሉት መሪ ደግሞ አሊ ካሚኒ ናቸው፣ መንፈሳዊ መሪው ማለት ነው። እና ከእሳቸው ጋር ተያይዞ ሊደርሽፕ አለ፣ የፖለቲካ ሊደርሽፕ አለ፣ የሚሊተሪ እንደየክፍሉ አመራር አለው። ሁሉንም የኃይል ክፍሎች ደግሞ ጠምሮ የሚያዝ የኤታማዦር ሹም አለ። እንደዚህ ያለ ትሄዳለ። ሰው ምንድን ነው መታየት ያለበት? ኢራኖች ባለፉት 20 ዓመታት በኢራን ዙሪያ በእስራኤል ዙሪያ ይህንን የተጋትሮ ተራዳ የሚባለውን ኃይል ማቋቋም ችለዋል። ቀድሞ የተቋቋመም ቢሆን የበለጠ እንዲጠናከር ማድረግ ችለዋል። ብዙዎቹን እኔ እስከማውቀው ድረስ በዘገባው እንዳየነው ብዙዎቹ ሐማስ ጭምር፣ ለምሳሌ ሐማስ ሮኬት ይሰራል፣ ሐማስ ሰው አልባ ይሰራል። ስለዚህ ብዙ አድርገዋል እንደሱ። በዚህ በኩል ስትመለከት ሄዝቦላ የሄድክ እንደሆነ ሚሳኤል ይሰራል፣ ኢንዲፔንደንትሊ ማለት ነው። ለምን? የቴክኖሎጂ ሽግግር በማድረግ ማለት ነው። እና በውስጡ ደግሞ የዚህ የእስላማዊ ዘቡ በሚሊተሪ ቴክኖሎጂ ውስጥ ያሉ በተለያየ ጊዜ ቦታው በመሄድ እነዛኞቹ ወደ ኢራን በመምጣት ብዙ ዝግጅቶች ተደርጓል። ለዚህ ነው በቀይ ባህር በኩል ሀውቲዎች ገትረው እንዲይዙ ማድረግ የቻለችው። ሀውቲዎች እኮ ገትረው የሱኒ ግንባር የተባለውን ሳዑዲ አረቢያን፣ የተባበሩት አረብ ኤሚሬትስ፣ ባህሬን እና ግብፅ እነዚህን እኮ ጨምሮ ገትረው በመያዛቸው እኮ መጨረሻ ላይ ተሰላይተው ነው ያቆሙት። ያው በግልግል ቆመ ቢሆንም ማለት ነው። ስለዚህ ኢራኖች ላለፉት 20 ዓመታት ኢላማ አድርገው የሄዱት እስራኤልን ከበባ ውስጥ ማስቀመጥ ነው። ስለዚህ ቀላል ስራ አልሰሩም እነሱ። በዚህ በኩል በቢሊዮን ዶላሮች እያወጡ ቴክኖሎጂ አለ፣ የቴክኖሎጂ ሽግግር የማት ነገር አድርገዋል። እነሱ ይህን ሲያደርጉ ወጥ ሆነ አመራር አላቸው። ምክንያቱም ስርዓታቸው መንፈሳዊ መሪውን ካለሞት በስተቀር አይቀየሩም። ስለዚህ ደግሞ ዋናው ዓለማዊም ምድራዊም ስልጣን በቁጥር 1 የመንፈሳዊ መሪው ነው። ስለዚህ አሊ ካሚኒ
እና ከሳቸው በታች ያለው ሊደርሽፕ ይሄን የመስራት እድል ነበረው ማለት ነው። የታሪክ የሁኔታዎች አጋጣሚ ሆኖ ደግሞ እስራኤል ጋር ብትሄድ አንድ መሪን ኦልሞስት ለ20 ዓመት ልታገኘው አትችልም። እስራኤል ዲሞክራሲያዊ ሀገር ነች እና በየጊዜው ምርጫ የሚደረግበት ነው። እንደውም ብዙ ጊዜ ምንድን ነው በመንግስት የኮሊሽን መንግስት ነው እስራኤል ውስጥ ወጥ ሆኖ አሸንፎ አጥለቅላቂ ድምፅ ይዞ ብቻውን ከ60 በላይ ድምፅ አግኝቶ ብቻውን መንግስት የመሰረተ የእስራኤል ፓርቲ ቢያንስ ባለፉት 10 ዓመታት ውስጥ እኔ አላቅም። ስለዚህ እየተጣመረ ነው እንትን የሚሆነው። በዚህ ውስጥ ግን አልሸነፍ ያለ አንድ ሰው አለ። ያ ሰው ቤንያሚን ኔታንያሁ ናቸው። ሊኩድ ፓርቲያቸው አንድ ያው በማል ረፍት ከማድረጉ በስተቀረ ስትሬት 16 ዓመት የእስራኤልን መሪነት ይዞ መቆየት ችሏል። ስለዚህ ኔታንያሁ በቆዩባቸው በእነዚህ 10 ዓመታት 16 ገደማ ዓመታት በማድ የወጡበትን ስታስበው ተጠጋግቶ ባለፉት የእስራኤልን 20 ዓመታት ፖለቲካ ወይ በተቃዋሚ መሪነት ወይ በመሪነት የበየነ አንድ ሰው ቤንያሚን ኔታንያሁ ነው። ሰው ኔታንያሁ ደግሞ እዚህ ጋር ሆነው የእስራኤል የህልውና ስጋት ኢራን ናት በማለት ውጊያቸው የት ነበረ ማለት ነው? ውጊያው ከሄዝቦላ ጋር ቢዋጉም ከሐማስ ጋር ፊት ለፊታቸው ያለውን አደጋ በመቀነስ ቢዋጉም ያለ ጥርጥር በዋነኛነት ኢራን ውስጥ ግን ሰርተዋል ማለት ነው። ሌላ ምንም የተለየ ትርጉም ሊሰጠው አይችልም። ምክንያቱም ኢራን በዚህ ደረጃ መፈናፈኛ የሽንት መውጫ ሰዓት ልታጣ አትችልም። አየህ፣ ይሄ እኮ ከውጭ የመጣ ሰላይ አይደለም። በቃ የእስራኤል ስለላ ተጣብቷታል። አሁን የትኛውም ጄኔራል ራሱን ለማመን ይቸገራል። በጣም እርግጠኛ ነኝ ኢራኖች ሞኞች አይደሉም። አንደር ኖ ሰርከምስታንስስ አይደለ እንዴ? ሉክ አሊ ካሚኒ የተገደሉት በቤተ መንግስታቸው ስብሰባ ጠርተው ነው እና ለጦርነቱም ቶሎ መጀመር ምክንያት ያ የሆነው ዋይ እንዴት ይሄ ሊሆን ይችላል? ይሄ ሁኔታ ባለበት ብለህ ኦኬ፣ ይሄን እንደ አጋጣሚ አድርገህ ልታልፈው ትችላለህ። ከዛ በኋላ በምን ምክንያት ነው የባህር ኃይል አዛዦቹ በተዋረድ ያሉ ከፍተኛ መኮንኖች እኒህ ባለ የጦርነት ሰዓት ውስጥ በአንድ ላይ የሆነ ስብሰባ እንዴት ትገባለህ? ገብተዋል። ስለዚህ ምንድን ነው የሚያሳየው? 24 ሰዓት የሚከታተላቸዋለ ማለት ነው። እና ይሄ በምንም ታምር የስለላ ስራ ቢሆንም ይሄ የዓመታት ስራ ነው ብዬ ነው የምወስደው። ኢሳያስ ልክ ኢራን በእስራኤል ዙሪያ ታደርግ የነበረውን የእስራኤል የስለላ ድርጅቶች ደግሞ ትልቅ ኢንቨስትመንት አድርጓል ብዬ ነው የማስበው ኢራን ውስጥ። ስለዚህ ይሄ ውጊያ የተጀመረው የኢራንና የእስራኤል ብዙዎቻችን እንዳንሳሳት ባለፈው ሐምሌ ወር አድርገን እንዳናስበው በ2017 ወይም ደግሞ አሁን የሚደረገው እንዳይመስለን ይሄ ውጊያ የተጀመረው ከሁለት አስርተ ዓመታት በፊት ነው። ስለዚህ ከዚህ በፊት በእኛ ፕሮግራም ላይ እኮ ሰርተነዋል። ኢሳያስ መጀመሪያ ላይ በጣም ክርክር ነበረ። ከኦክቶበር 7 ጋር በተያያዘ ስንሰራው አንድ የቀረበ አሁን ከስልጣን ተነስተዋል የቤንያሚን ኔታንያሁ የብሔራዊ ደህንነት አማካሪ ነበሩ። ስማቸውን አንድ አድማጭ ከስር ይጽፍልናል። አሁን ነው የለቀቁት። እሳቸው ኔታንያሁ 1 ዓመት አርፈዋል ነበር እና አንድ ተቋሚ መሪ ለ1 ዓመት መርቷል። ኮሊሽን ሰርቶ ማለት ነው። ኔታንያሁን ለመጣል ምንድነው ከቶም መንገድ ላይ ቢገናኙ በቦክስ ከመነጣረቅ የማይመለሱ ፓርቲዎች ተጣምረዋል ኔታንያሁን ለመጣል የማይቻል ስለሆነ። ስለዚህ ኔታንያሁን 1 ዓመት አሳረፏቸው ማለት ነው።
ከዛ በኋላ ኔታንያሁ ለምርጫ መጡ። አሁን የያዙትን ወንበር ለመያዝ ለምርጫ መጡ ሊወዳደሩ። ያን ጊዜ እስራኤል ውስጥ ጥሩ ምንጭ ያለው አንድ የዩቲዩበር አለ፣ ጋዜጠኛ ነው። እኚህን አሁን እስከ ቅርብ ጊዜ ድረስ የእስራኤል የብሔራዊ ደህንነት አማካሪ የራሳቸው ኔታንያሁ የነበሩ ሰውን ያነጋግራቸዋል። ያኔ ልብ አድርግ፣ ኔታንያሁ ለምርጫ ሊወዳደሩ እኮ ነው እየተወዳደሩ ገና ወደ ምርጫ ውስጥ ሊገቡ ዝግጅት እያደረጉ ነው። እኚህ ሰው ደግሞ ቤታቸው እንደ ማንኛውም ሰው ነው ያሉት እና ስጠይቃቸው ምንድን ያላቸው አሁን ኔታንያሁ በዚህ ዕድሜያቸው እንደገና እንዴት ወደ ፖለቲካ ይመጣሉ? አሁን እሳቸው ለምሳሌ ያላቸውን ሰፊ እውቅናና ልምድ በመጠቀም በተለያዩ ሀገሮች በመሄድ በተለያዩ ዩኒቨርሲቲዎች ላይ ሌክቸር በመስጠት በተለያዩ መድረኮች ላይ በመናገር ሚሊዮን ብሮች ነው የሚያገኙት። ገንዘብ መሰብሰብና ጥሩ መጦሪያ እንዲኖራቸው ማድረግ ነው እንጂ እንደገና አሁን በዚህ ዕድሜ እንዴት ወደ ፖለቲካ ይገባሉ ብሎ ይጠይቃቸዋል። እንጂ ፖለቲከኛ ምንድን ነው ያሉት? የኔታንያሁ ጓደኛ ነበሩ በፊትም እና ፖለቲካ ውስጥም በዚህ መንገድ አብረው ይሰራሉ። እና እሱ ምን አሉ? ኔታንያሁ በእርግጥ ልክ ነህ፣ ነገር ግን ኔታንያሁ ያልጨረሱት ነገር አለ። ኔታንያሁ ወደ ስልጣን የሚመጡት የእስራኤልን የህልውና ስጋት ለማስወገድ ነው እና ያ የህልውና ስጋት ደግሞ ኢራን ናት፣ ኒውክሌር ኢራን ከሚሳኤሏ ገለመኔ። ስለዚህ ይሄ በእስራኤል አንገት ላይ የጠለቀ ምንድን ነው ወይም የተጠመጠመ የተራዳው ጨምሮ ዋናው ኢራን ናት። ስለዚህ ከኢራን ጋር የተደረገ ውጊያ የለም። ስለዚህ ከኢራን ጋር የእስራኤል የህልውና ጦርነት ይቀራታል፣ ያስፈልጋል። ያንን ውሳኔ ሊወስድ የሚችል ኔታንያሁ እንጂ ሌላ ማንም የለም። ስለዚህ ኔታንያሁ የሚመጡት ለዚህ ነው ብለው ነበር የተናገሩት። ሀገር ኢሳያስ ስለ በወቅቴን ሰርተነዋል፣ አድማጮቻችን ሰብተዋል፣ ገብቷል። እኛ ዓላማችን አሁን ብዙዎች ይህንን ከተለያየ ነገር አንስተው ከድጋፍ ከምናምን አድርገው ብዙ ተናግረው ነበረ። በወቅቱ እንናገር ነበር። አንተ መረስተ እንዲያውን ኢሳያስ ዋይ ካለምነ እንስማ በሚለው ፕሮግራም ላይ ስንት የተናግረናል። ይህንን ሰው ፋይናሊ ኔታንያሁ መጡ ማለት ነው። ስለዚህ በኢራንና ከኢራን ጋር አሁን የምታየው ባለፈው ሰኔ ወር እና አሁን የምታየው ቀጥተኛ ፍልሚያ እየተካሄደ ነው ያለው። ስለዚህ አሁን ምን ለማለት ፈልጌ ነው፣ ማንም ሰው መገንዘብ ያለበት ይህ ጦርነት በአሊ ካሚኒና በኔታንያሁ መካከል ነው። እነዚህ ሁለቱ በስልጣን በነበሩበት ጊዜ አበክረው በዚህ ነገር ሰርተዋል። እዳሁን ጦርነቱ በመጣበት ጊዜ ይሄ የምታየው አይነት በዚህ በኩል ባህር ኃይሉ በዛ በኩል ባሲጅ የሚባለው ቅድም ነግሬሃለሁ። የኢራን ጦር አደረጃጀት 3 አይነት ነው ብያለሁ። እስላማዊ ዘብኮሮ አለ። ከሱ ቀጥሎ መደበኛው ጦር ይሄ ሬጉላር አርሚ የምትለው አለ። ከሱ ቀጥሎ ባሲጅ የሚባለው የሚሊሻ መልክ ያለው ነገር ግን በሀገር ውስጥ ደህንነት ስራ ውስጥ በተለያየ መልክ በስፋት የሚሳተፍ በሰፊ መልኩ የተዋቀረ 3 ነው ደርዙ የኢራን። እኔ እስከማውቀው አሁን የባሲጅ አዛዥ ተገድለዋል። የመደበኛው ጦር አዛዥ ተገድለዋል። ኤታማዦር ሹሙ በዚህ በእስላማዊ ዘቡ ብትመለከት ብዙ ተገድለዋል። አሁን ወደ ባህር ኃይሉ ስመጣ ዘኢንታየር ባህር ኃይሉን የሚመሩት ሲኒየር ኦፊሰርስ ከዋና አዛዣቸው ጋር በአንድ ቦታ በአንድ ሰዓት በአንድ ምት ሊጠፉ የሚችሉበት ሁኔታ ላይ የተፈጠረው። ስለዚህ ይሄ የእስራኤል ስለላ ስለጠየከኝ ነው ቅድም ምንድነው የእስራኤል ወይል ስለላዎች? የኤሌክትሮኒክ ስለላ አለ፣ በሰው ብትሰልለው አለ፣ የአንተ የሞሳድ ሰው ሆኖ የሚሰልል አለ። እንደገና ሞል የሚባል አለ። ከዛ ከሚሰልለው ለምሳሌ የኢራን
የስልጣን ተዋረድ ውስጥ ነገሮችን ሊሰሙ በሚያስችል ቦታ ላይ የተሾሙ የተቀመጡ ኢራናውያን ራሳቸው ሊሆኑ ይችላሉ። የስለላ መንገዶች ብዙ ናቸው። እነዚህ ግን ዋነኞቹ ናቸው። ይሁንና ይሄም ቢሆን ይሄ ጥቃት የተጀመረው ጦርነት የተጀመረው የቆየ ነው የምልህ ቤዚካሊ የእስራኤል የስለላ መዋቅር ወይም ሞሳድ ኢራንን ተጣብቷል ልል እችላለሁ። እንዲህ በቀላሉ የሚያራግፉት ነገር አይደለም። ኢሳያስ በቃ እንዲህ የሚያመልጡት ነገር አይደለም። እኔ ሆነስትሊ ኦኬ ምን ማለት ሊሆን ይችላል መሰለህ? ሌትስ ሲ ኦኬ ትናንት ሌሊት ስብሰባ ሲያደርጉ ነው የተገደሉት። ይኸውልህ ልክ ስብሰባ እያደረጉ ነው ተብሎ ተነግሮ የተፈጸመ ሊሆን አይችልም። ሰዓታት ይፈጃል። ከእስራኤል ኢራን ቢያንስ 2 ሰዓት ይፈጃል። አየህ አሁን ምንድን ያስመታቸው? ስብሰባው ሲደረግ አይደለም እስራኤል የምታውቀው የግድ ስብሰባ እንደሚደረግና የሚደረግበትን ቀንና ቦታ ሰዓት አላት ማለት ነው። ገብቶሃል? ይሄ ነው የሚያስመታቸው። ስለዚህ የእስራኤል የስለላ መዋቅር ኢራንን ተጣብቷል። በቃ መጣባት የሚለው አማርኛ በደንብ ይገልጸዋል። ሼክ ሊያደርጉት አይችሉም። ይሄንን ነው የምትመለከተው። እየሞቱ ያሉት በአት ኤኒ ኮስት ሊጠበቁ ቢገባቸው ናቸው። ሆርሙዝ ሰርጥን ገትሮ የያዘው የኢራን እስላማዊ አብዮት በቀላሉ እንዳይፈርስ ተንጠልጥሎ ያለበት ጠንካራ ስትራቴጂው ሆርሙዝ ሰርጥን በያዝ ነው። አየህ በዚህ ላይ ልምድ ያለው 8 ዓመታት ያን ሀገር የመራ በርካታ የነዳጅ ተሸካሚዎችን ያስመታ ከዛ በፊትም አያሌ የባህር ኃይል ውጊያ ልምድና ኤክስፒሪየንስ ያለው መሪ 8 ዓመት የመራ መሪ እና ከሚተማመንባቸው ከፍተኛ መኮንኖች ጋር አብሮ ሲያልቅ ዝም ብለው አይደለም፣ ማንኛውንም ጥንቃቄ አድርገዋል። ነገር ግን ቅድም እንዳልኩ በተጣባ መልኩ በኢራን ውስጥ በኢራን አመራር ውስጥ አት ኤቭሪ ሌቭል ቅድም ያልኩን ነገሮች የቀላቀለ ገብቶሃል። እንደዚህ አይነት በዓመታት ውስጥ የተገነባ የስለላ ስራ ውጤት ነው። የስለላ ስራ ውጤት ቢሆንም በዓመታት ውስጥ የተገነባ ብዙ ሀብት የጠየቀ ብዙ ስልት የጠየቀ ምናልባት ውስጥ ለውስጥ ብዙ መስዋዕትነት ያስከፈለ ነገር ግን በዛ መንገድ ያደራጀኸው ሊሆን ነው የሚችለውና ኢራናዊ የሆነ ስታስብ ምንድን ነው ማድረግ ያለባቸው? እስሪሊ ሾኪንግ በጣም ቢገርም ነገር ነው። በጣም ዓለም አሁን አንተ እንዳልከው እጅግ በጣም የሚደንቅ ጉዳይ ነው። ግን ዓለም አሁን መቼስ ኢራናውያን ባለስልጣኖቻቸውን ከአያቶላው መሪ ጀምሮ እያጡ ነው ያሉት። አሁን ደግሞ የባህር ኃይላቸውን ብንወስድ በዚህ መልኩ መመታቱ ትልቁ ጦርነት ያለው አሁን የባህር ውጊያ በመሆኑ ሆርሙዝ ላይ ኢራን በምን ያህል መጠን ኃይሏ ይዳከማል ብለን መውሰድ እንችላለን? ወይም በባህር ኃይል በኩል ያለው የውጊያ ኃይሏ ወይም የአመራር ብቃቷ በምን ያክል መንገድ ሊጎዳ ይችላል? እስካሁን ካጣቻቸው መሪዎች አንጻር ማለት ነው። ከ23 ዓመት በላይ በኮንስትራክሽን ልምዳችን ያውቁናል። ከ8 በላይ እህት ኩባንያዎች ባለቤት የሆነው ባማኮ ሪል ስቴትስ በመሃል ከተማ ላይ አፓርትመንት ቤቶቹን በመገንባትና በማስረከብ ብዙዎች ያውቁናል። አሁን ደግሞ ለእርሶ የሚሆን ታላቅ የምስራች ይዘንላችሁ መጥተናል። በመሃል ፒያሳ ላይ ሙሉ ለሙሉ ሬዚደንሻል የሆነ G+15 አፓርትመንት ከ84 ካሬ ጀምሮ በ7 ሚሊዮን ብር ሙሉ ክፍያና በ15% ቅድመ ክፍያ ለጥቂት ጊዜ በሚቆይ ፕሮሞሽናል ዲስካውንት ላይ ነን። ለበለጠ መረጃ በ0913 64 22 27 ወይም በ0911 79 23 13 ላይ ይደውሉልን። በምን ያህል ብሎ አሁን በዚህ በእኛ ውይይት ውስጥ እንደዚህ ሊሆን ይችላል ማለት አይቻል ይሆናል። ነገር ግን መገመት የሚያስችሉ ነገሮች አሉ። አንደኛ ኢስኖት 1% ኢቨን
8 ዓመት የኢራንን ቁልፍ የባህር ኃይል የመራው ሰው የኢራን ባህር ኃይል እኮ ከፍተኛ ባህር ኃይል ነው። ከፍተኛ ቴክኖሎጂዎች ቢጠቀም ጸረ ሰርጓጅ መርከብ ቴክኖሎጂ፣ ጸረ መርከብ ቴክኖሎጂ፣ የመርከብ ውጊያ፣ የሚሳይል ቴክኖሎጂ ማለት ነው። ማት በጣም ቫስት ነው እና ኢቨን እንዲህ አይነት ባህር ኃይል ስታሰብ ከአፍሪካ ሁሉ መውጣት አለብህ። ትልቅ ባህር ኃይል ነው እና ይህንም ባህር ኃይል ምክንያቱም ያሉት ጠላቶች ባህር ኃይል የእስራኤል ባህር ኃይል ነው። ስለዚህ መዋቅሩም ከዚህ አንጻር ነው እና ይህ ባህር ኃይል 8 ዓመት የበራውን መሪ ያለውን ልምድ አስብ፣ ያለውን እውቀት፣ ያለውን ተሞክሮ አስብ። እንደገና ደግሞ ማንም አዛዥ ብቻውን አይሰራም። ገብተዋል። ቀኝ እጅ ሆነው አገልግሎት የሚሰጡት በየባህር ኃይሉ ክፍሎች ውስጥ ያሉ አመራሮች አሉ። ሲኒየር ኦፊሰርስ፣ ከፍተኛ መኮንኖች ማለት ነው። በባህትን ውስጥ እነሱም ባሉበት አንድ ላይ እኮ ነው የተገደሉት። ገብተዋል። እኔ ጉዳቱ በዚህ መጠን ነው በዛ መጠን ነው ብሎ ማስቀመጥ የኔ ሊሆን ይችላል። ነገር ግን በጣም አንጀት የሚሰብር ጉዳት የደረሰባቸው በጣም አንጀት የባህር ኃይሉን እንቅስቃሴ ላይ፣ የባህር ኃይሉ ደህንነት ላይ፣ የባህር ኃይሉ የዕለት ከዕለት ስራ ላይ በማንኛውም መመዘኛ እጅግ የከበደ ከል የሚያስለብስ አደጋ ነው የወደቀባቸው። ምናልባትም አደጋውን ሊባንኑ እንኳ ሰው ወዲያውኑ እንኳ ሰው ሊያስቀምጡለት የሚችሉት አይደለም እና እኔ እንደ እውነቱ ከነገርከኝ ከውጊያው አንጻር የምንናገር ከሆነ በውጊያ ደረጃ የደረሰ ከባድ አደጋ ነው ብዬ ነው ባስበው። ምክንያቱም በአሁኑ ሰዓት የኢራን ሚሊተሪ ከፍተኛው ሚና እየተጫወተ ያለው ባህር ላይ ሆርሙዝ ሰርጠን መዝጋት ነው እና በዚህ ሰዓት በዚህ ደረጃ አመራሩ እንዳለ መገደል የሚሰቀጥጥ ነው። ኢሳያስ በማንኛውም መመዘኛ የሚሰቀጥጥ አደጋ ነው። ዓለም ከአጠቃላይ የጦርነት እንቅስቃሴውና ሂደት አንጻር ስንመለከተው ዶናልድ ትራምፕ የእርቀ ስምምነት 15 ነጥቦችን ያካተተ ወደ ኢራን ልከዋል። ኢራን እስካሁን እንግዲህ መልስ አልሰጠችም ወይም 5 ነጥቦችን አንስታለች እና አሁን በነዚህ የድርድር ሂደት ውስጥ የነዚህ ጀነራሎች መሞት አስተዋጽኦ ያመጣል ወይ? እርቀ ድርድሩ በፍጥነት እንዲካሄድ የማድረግ ኃይል አለው ወይ? ምክንያቱም ኢራን ታላላቅ መሪዎቿን እያጣች በመሆኑ ትልቅ ጫና ያመጣል። የባህር ኃይሉ እንቅስቃሴ ላይ ትልቅ ጫና ያመጣል። ይሄ እኮ በብዙ የማታገኘው ነገር እኮ ነው። የባህር ኃይል አመራሩን በአንድ ቦታ፣ በአንድ ስፍራ፣ በአንድ ምት የምትቀጥፍበት ሁኔታ እንጃ በጣም ሬር ነው መሆን ያለበት። እንዲህ ተደጋግሞ መከሰቱ እንቆቅልሽ ነው እና በደንብ ትክክል ቀጥተኛ አስተዋጽኦ አለው ብዬ ነው የማምነው። ቀጥተኛ የሆነ አስተዋጽኦ ይኖረዋል ብዬ ነው የማምነው። ኢትስ ላይክ ምንድን ነው ራሳቸው ኢራኖቹ የገመገቡት በሞሳድ ክፉኛ ፔኔትሬት ኖሯል። እያንዳንዱ ክፍላችን በሞሳድ ያልሰረገበት ክፍል የለንም ብለው በዚህ ደረጃ ሊያስቀምጡት ችለዋል እና ብዙ ሰው ሰቅለዋል እና ብዙ አይነት ነገር ወስደዋል እና ከዚህ ተነስቶ መናገር የሚቻለው አሊ ላርጃኒ እንዴት የተገደሉት አሁን እኮ ኢትስ ኤ ማተር ኦፍ ታይም ነው የሚመስለው እኮ ስታየው። አሁን ያሉት ፕሬዚደንት ፔዜሽኪያን በል አሁን በተደጋጋሚ የኢራን አቋም በመግለጽ የሚገኙት የፓርላማ አፈ ጉባኤ ቃሊባፍ አሚን የጊዜ ጥያቄ ነው የሚመስለው። ምን የተለየ ታምር አለ እነሱ ጋር ታዲያ? አየህ ይሄን በምታይበት ጊዜ ሪሊ በጣም እና የዚህ የባህር ኃይሉ አመራሮች መገደል በዚህ
ቀጥተኛ አስተዋጽኦ ያደርጋል። የኢራንን ኮንፊደንስ በከፍተኛ ደረጃ ሊቀንስ የሚችል በጣም ዓለም አሁን ኢራናውያን እንዴትስ አድርገው ባለሥልጣኖቹ ማለቴ ነው ይሰበሰባሉ? እንዴትስ አድርገው መረጃ ይለዋወጣሉ? አንዳቸው ከአንዳቸው ጋር የመተማመን ሂደት አላቸው ወይ? ቢኖራቸውም መቀጠል ይችላሉ ወይ? በሌላ መልኩ ደግሞ ያ ያልታወቀው ሰው ከዶናልድ ትራምፕ ጋር እየተደራደረ ያለው እና ደግሞ ቃል የተገባላቸው ወይም ዶናልድ ትራምፕ በጣም በርካታ ገንዘብ ያሉለት ሰው ማን ነው የሚለው ጥያቄ ራሱ እርስ በርስ አይከፋፍላቸውም ወይ? ከፍተኛ ስጋት ውስጥ አይጥላቸውም ወይ? ሁሌም ስጋት ላይ ናቸው። ዘይኖ ይህን ጦርነት ሲያደርጉ ትልቁ ስጋታቸው የመጀመሪያው ስጋታቸው የእስራኤል ስለላ ነው። ሁሉም የስለላ ውጤት ነው። ሌላው እኮ እስራኤል ያደረገችውን እኮ ለምሳሌ ኢራን እንግዲህ በ3-4 ደረጃም የአየር መከላከያ ስላላት ነው እስራኤል እና የመመለስ ዕድል ስላለው ነው እንጂ ኢራኖችም እኮ ቢሆኑ እንደዚህ አይነት እስራኤልን በዚህ ደረጃ የሰረጉ እኮ ቢሆን ቀላል የማይባል ጉዳት ያደርሳሉ። በአንድ ሙከራ እንኳ ባይሳካ በብዙ ሙከራ እንደዚህ አይነት የእስራኤል ሲስተም የተጣባ ማለት ነው። እና አይሰጉሞ የሚለው የ24 ሰዓት ስጋታቸው እሱ ነው። ቤዚካሊ እስራኤል ማለት በመረጃ ብትዋጋ ሀገር ናት። ሌላው አፈጻጸም ነው። ምናልባት ኃይለኛ ፓይለቶች ይኖራሉ። ለዚህ የሚያስፈልገው ቴክኖሎጂ ይኖራታል። ነገር ግን ያንን ድርጊት ለመፈጸም የሚያስችል በመዋቅር ደረጃ ያለ ስለላ አድርጌ ነው ባይሆን እኔ የድንገተኛና የአጋጣሚ ብቻ ሳይሆን እነዚህ ድንገተኛና አጋጣሚዎች እኮ የሚታወቁት አስቀድሞ መሰረተ ልማት የተዘረጋለት የተጠናከረ ኢራንን ፔኔትሬት ያደረገ ኢንፊልትሬት ያደረገ የስለላ ቀለበት አለ ኢራን ውስጥ። እያየን ያለነው ውጤት ይህንን ነው። ስለዚህ ቦታው እኮ ግድያዎች የሚፈጸሙት ለምሳሌ አሊ ላርጃን የተገደሉት ቴህራን ውስጥ ነው። ወይኔ አሁን ለምሳሌ ቴህራን ውስጥ መቀመጥ አለብህ የሚለውን ብጠይቀኝ አስቸጋሪ ነው። እነዚህ ባንዲራ ባስ የሚባል የወደብ ከተማ ነው የተገኙት። ዩዶንት ሙቭ እኮ ሳትታይ የትም ቦታ መሄድ አትችልም። እና እኔ ማለት ብችለው ላለፉት 20 ዓመታት የእስራኤል ጦር ያደረገው ትልቁ ውጊያ ቢኖር ያሸነፈበት ውጊያ ቢኖር እንግዲህ እኔ አክቹዋሊ አሁን ድብደባውና ግድያው ሲፈጸም አይደለም ማየት ያለብን የተዘረጋውን መዋቅር ነው። በቃ በዚህ ደረጃ መዋቅር ተዘርግቷል እና ያ መዋቅር ማን የት እንዳለ ከማጋ እንደሆነ ምን እንደሚበላ ምን እንደሚጠጣ ምን እንደማይወድ ኤቭሪቲንግ በተወሰነ ሰዓት የት እንደነበር ቀጥሎ የት እንደሚሄድ አናላይዝ ማድረግ የሚችል ድካ መከታተል የሚችል አንዳንድ ጊዜም በቪዲዮ የሚሰበሰቡበትን ስፍራ ከማወቅ አስቀድሞ ምንድነው ካሜራ ቀርጾ በቀጥታ እዛው ቴልአቪቭ ያሉ የጦር አዛዦች ጠቅላይ ሚኒስትሩን ጨምሮ የሚደረገውን ድርጊት በሙሉ እንዲያዩ በሚያስችል ሁኔታ ነው እየተሰራ ያለው ብዙ ቦታ ላይ እንዳየ ነው። ስለዚህ እኔ ኢራን አሁን እየተጠቃች ያለችው ማለት ላለፉት 20 ዓመታት በተዘረጋ ልትቆጣጠረው አውቃ ልትሰብረው ባልቻለችው የስለላ መዋቅር ነው። አዎ የእስራኤል የስለላ መዋቅር በኢራን ውስጥ በምን ያህል መጠን እንደተሰገሰገ መገመት አይቻልም። አሁን ግን ኢራናዊ ሆነህ ባለስልጣን ሆነህ በህይወት የመኖር ዋስትናህ ምን ያህል ነው? ነገን ከነጎዲያን እናያለን ብለው ተስፋ ያደርጋሉ ወይ? እስራኤል እግር በእግር እየተከተለች ባለስልጣኖቹን እየመታች ስለሆነ ይህን የመጨረሻ ጥያቄ እናድርገው። ኢራኖችም እያሉ ያሉት አንደኛ ደረጃ፣ ሁለተኛ እከሌ ቢሞት አንተ ታደርጋለህ፣ እከሌ ቢሞት እንትና ይተካል፣ እንትና ደግሞ ቢደረግ እንደዚህ መደረግ አለበት እያሉ
የጎደለውን እየሞሉ እኮ ነው እስካሁን የቀጠሉት። በዚህ መንገድ ምን ያህል ደረጃ ትሄዳለህ የሚለው ነገር ነው እንጂ እነሱም ያውቁታል። ለምሳሌ ሁሉም በሕይወት ኖረው ዛሬ ቢናገሩም ነገ ወይ ዛሬ ምሽት ሕይወታቸውን ሊያጡ የሚችሉበት ሁኔታ እንዳለ ይሄንን እንዴት አይረዱም? በተጨባጭ እያዩት አይደለም ወይ? ስለዚህ እነሱ የሚደረግላቸው ጥበቃ፣ እነሱ ያላቸው ጥንቃቄ እነዚህ ከነሱ በፊት ቀድሞ የሞቱትም ነበራቸው። ስለዚህ በዚህ ይሄንን እያወቁ ነው ዛሬ እስካለ ድረስ ትንፋሻቸው የሚችሉትን አድርገው የሚወድቁ ሰዎች ናቸው መሪዎቹ። ቴሪብል አሁን ባህር ላይ ደረሰው እጅግ አስደናቂ ነገር ነው። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት ኢሳያስ። ከ23 ዓመት በላይ በኮንስትራክሽን ልምዳችን ያውቁናል። ከ8 በላይ እህት ኩባንያዎች ባለቤት የሆነው ባማኮ ሪል ስቴትስ በመሃል ከተማ ላይ አፓርትመንት ቤቶቹን በመገንባትና በማስረከብ ብዙዎች ያውቁናል። አሁን ደግሞ ለእርስዎ የሚሆን ታላቅ የምሥራች ይዘንላችሁ መጥተናል። በመሃል ፒያሳ ላይ ሙሉ ለሙሉ ሬዚደንሻል የሆነ G+15 አፓርትመንት ከ84 ካሬ ጀምሮ በ7 ሚሊዮን ብር ሙሉ ክፍያና በ15% ቅድመ ክፍያ ለጥቂት ጊዜ በሚቆይ ፕሮሞሽናል ዲስካውንት ላይ ነን። ለበለጠ መረጃ በ0913 64 22 27 ወይም በ0911 79 23 13 ላይ ይደውሉልን። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና